ማወቅ ይችላሉ? የመጽሐፍ ቅዱስ እያለ ኦርቶዶክስ አይደለህ አንተ? ያው ይሄን አንብበው እስኪ ምንድን ነው የሚለው? ያው የኢትዮጵያ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። ይሄ መጽሐፍ አጠቃላይ መጽሐፍ ቅዱስ ነው። ከፈለክ በሌላም ከፍተህ ሁሉም አንድ አይነት ናቸው። እስኪ አንብብልኝ። ሌላ ሰው እሺ፣ አንቺ ይዘሻ መጽሐፍ ቅዱስን ባንቺ ላሳይሽ። ያለ ማሻአላህ አለይኪ ጎበዝ። ያው ትልቁ ላድርግሻል። ስንት ላይ ነበረ? ንገረኝ ታውጣለህ። መኃልየ ምዕራፍ 7 ምን ላይ? መኃልየ ሰለሞን ምዕራፍ 7 መኃልየ ብሎ መጽሐፍ አለ። ክፈቹ ካሜራ መጀመሪያ ክፈች ላሳይሽ። ክፈች ካሜራ እንዴ እኮ ከፍትልሃለሁ። ምን ላይ ነው አንተ የፈለከው? ከሆነ እዛው ፈልገን አውጣዋለሁ። ማሻአላህ ሰምታችኋል። መዝግቡ አቡኪ መዝግብልኝ። ምን አለ? ይሄ እውነት ከሆነ ስንት ላይ ነው? እሺ ቆይ ረጋ ቤዘው እንትና ይሄ እውነት ከሆነ እቀላቀላችኋለሁ ብላችኋል። ችግር የለውም። እውነቱን እንዲያውቅ ነው የፈለገው። መዝግብልኝ ብቻ ግን እንዳይረሳ። አቤል ይሄ መጽሐፍ ቅዱስ ላይ ካለ ኦሪት ዘዳግም 23 ይሄው ከፈትኩት። ኦሪት ዘዳግም አይደለም መኃልየ ነው። መኃልየ ሰለሞን ምዕራፍ 8 ነው። ዘዳግም አይደለም። አሁን የከፈትከው ቃል እንደ አይደለም። ኦሪት ዘዳግም 23 መኃልየ የከፈትኩት ከሆነ እንዴ መኃልየ እኮ ኧረ መኃልየ ይነካሽ አይንሻይም እንዴው መኃልየ ሰለሞን ምዕራፍ 7 ያው ምን ነካሽ? ክፈች መጀመሪያ ካሜራ ክፈች። ማን ደስ ይበለኛል። ካሜራ ክፈች። ክፈችማ ካሜራ እንዴ ተረጋጋ። ያለ ክፈችውና ከዛ ችግር የለም። ክፈችውና ከዛ እናወራለን። ተባረክሽ። እናመሰግናለን ለስነ ስርዓትሽ። ግን ማለት ነው ይምሩ ለአቤል አንድ ኢትዮጵያዊ ወንድም ምክሬ ማለት ነው ይህንን ቃል አይቼ እናንተን እቀላቀላችኋለሁ ካለ ምናልባት ሌሎች ደግሞ ብዙ ቃላትን ብናሳየው እንደው ሊበር ራሱ ይችላል ብዬ ነው ማሰበው። እሺ መኃልየን ክፈች ነው የተባልሽው ስለወደደ መጽሐፉ ትክክለኛው እዚህ ላይ ነው የሚገኘው። መኃልየ ነው ያለው። ንኪው ከላይ ላሳይሽ። አሁን የከፈችው እኛ የከፈትነው አይደለም። ንኪውና ከላይ ያለው ላሳይሽ። ከከፍ ካሜራውን ከፋጊ ትንሽ ከዛ ምን ትለኛለች? ከላይ ያነበበችው ይሄ ነው። ዳማከሴ እሱን አይደለም የከፈትኩት እኔ እሱን አይደለም የከፈትኩት ነው። እሱን አይደለም ዳማከሴን ጽሁፍ ነው ለመለስ የገባው። እሺ ወደኛ አሳይኝ። እሺ አሳይኝ። ወደዛ አሳይኝ። ትክክለኛ ኦርቶዶክስ ተዋሕዶ እዚህ ጋር የሚለው ምንድን ነው? አንብብልኝ። እሺ ፍሬ ዘሩ ይላል። ፍሬ ዘሩን ነው የሚለው። ገባ? እኔ እኮ ታሪክ ካሜራ ደግሞ አትዝጋ። አልዘጋሁም። ማንም አይዘጋብሽ። ማታስ ክፍት ነው ካሜራ። መጀመሪያ እናንተ እኮ ፖለቲካ ነው የ56 ዓመት ሄደፍ ነብይ ተከተል አያችሁ። ወደ ስድብ ገባች። በቃ ወደ ስድብ ገባች። በቃ አያችሁ። ፖለቲካ ነው የምትወዱት እኮ ፖለቲካ ስለሆነ ነው እናንተ ታስተምሩ። አንዴ ካሜራ ከፈችልኝ። ካሜራ ከፈችልኝ እስኪ አንዴ ደስ ይበላል። አታስተምሩም። በህቅና እናንተን የሚከተሉ ሰዎች ናቸው የሚያሳዝኑ። ክፈች ውስጥ ካሜራ እንዴት ደስ ይበለኛል። ምክንያቱም አታዳምጥማ። ክፈች ካሜራ ነው የምትሰራው። ሄደች ጀማ። አያችሁ ይሄን ያልኳችሁ እኛ ያለው መኃልየ ክፈች ነው። እሷ የምታየው ዘዳግም ላይ ምን አገናኘው? አሁንም ጀግና ክርስቲያን ካለ ይፈታ። አሁን ግን እንትና አቤል አለ። አንተ ራስህ ፍረድ። አቤል አለው ነው። እሺ አሁን ይታያል አይደል? እዚህ ጋር ልቆይ ልደራቸው እንደዚህ ከነዚህ ምረጥ። ፈልጋለህ ይምራል። አንተም ክፈት። አቡኪ ምራል ደርድር። አንተም ቆይ እመጣለሁ። ደርድራቸው። ቆይ አንዴ ደርደሩ። እሺ አሁን ከነዚህ ቤት እናሳየው አሉ እኮ እዚህ ውስጥ ግን ማለት ነው ትክክለኛ መሆኑን በምን ላቅ ይችላል? ብዙ ኮፒ። እሺ ሁሉም እናሳየው። ሁሉም ላይ አለ። እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ፣ እዚህ ላይም አለ። ከየትኛውን ጀምር? ምረጥ። አቤት ጉራጌ ልክ ማለት ነው። ቀጥታ እሷ እንዳወጣችሁ ዌብሳይት ላይ ገብተው። እሺ ወይ ጉራጌ በቃ ዘዳግም ያነበብ ነው ማለት ነው። አሁን እህታችን መታ በካሜራ አሳየችንና ጽሁፍ መጽሐፍ ቅዱስ ላይ ያለ ጽሁፍ አንድ አይደለም። ገባ? እዚህ ጋር እሷ አሳየችን ፍሬዘሩን የተቀጠቀጠ ይላል። መጽሐፍ ቅዱስ አንተን አሳየኝ ግን ቁላውን የተቀጠቀጠ ይላል። እንዴት ነው ሁኔታው? ግን
ቆይ እሱን እናስረዳለን። እሷ የከፈተችው አፕሊኬሽን ነው እናስረዳለን እንዴት እንደሆነ። ግን ከሱ በፊት አንድ አቤል ይመልከት። ይሄን እሺ ጎራዬ ፍቀድለታል። ያው ይታያል አቤል ይታያል። እሺ ያው እንክፈተው። ያው ይታያል ኦርቶዶክስ ተዋህዶ ባይብል አየኋል። እዚህ ጋር ያለው ይታያል። ያከፈኩት ከዛ ማውጫ ላይ እንሂድና ያ ማውጫ ላይ ሄጃለሁ። ማውጫ ላይ ሄደን ያው መኃልየ ምዕራፍ 7 ቁጥር 1 አየው። እስኪ አንብበው። ድምፅህን ከፍ የትኛው 7 ላለው? ከቁጥር 1 ጀምረህ አንብበው። አንተ በእግዚአብሔር ቃል ትስቃለህ። የእግዚአብሔር ቃል እኮ ነው። አሳሳቁ እንዴ ነው ምናምን የሆነ ሰው ሲያሽሟጥጥ አይነት እንትን ሆነብኝ። እንደዛ ነው። ላክብደው አቤል ይሄን እንደማንበብልኛል። ድምፅህን ከፍ አድርጎ በዚያ ቱቶ ቸቹቼቼን እሰጥሃለሁ ትላለች። ተቃለ ምን አይነት እንደሆነ እንትኗ ምን አይነት ነው እንትኗ ላሳይህ። እሺ አንተ ኧረ ተው ነውር ነው ይቅርብኝ አትልም እንዴ? አሳየኝ እስኪ ምንድን ነው የሚለው? እኔ ቅጥር ነኝ ጡቶችም እንደ ግንብ ናቸው ትላለች። እንትኗ እንደምን አይነት ነው? እንደ ግንብ ነው፣ ትልቅ ነው ማለት ነው። መጽሐፍ ቅዱስ እግዚአብሔር ነው የሚናገር። ትክክለኛ መሆኑን በምን አውቃለሁ? በአፕሊኬሽን ከፈተከኝ አይደል? በአፕሊኬሽን ከፈኩልህ እኮ በቃ ይሄ ልጣየው። እሺ በዚህ ደግሞ ላሳይህ። በዚህ ላሳይህ። ይሄ አሁን ኦርቶዶክስ ነው። በዚህ ደግሞ ላሳይህ። ይሄን ይኸው። እሺ በቃ ያ በዚህ ከፈኩት። አሁን ይሄ ሙሉ መጽሐፍ ቅዱስ አየኸው? ሙሉ መጽሐፍ ቅዱስ ነው። ይሄ ሙሉ መጽሐፍ ቅዱስ ነው። አይተኸዋል? ይምሩ ቆይ ግን አንዴ ይምሩ፣ አሁን የተናገርከው ምን አይነት ነው ብለህ ለጠየቅከውላ ምዕራፍ 7 ቁጥር 3 ላይ ያው ሁለቱ እንደዚህ መንታ የዋሊያ ግልገሎችን ይመስላሉ ይላል። ባይዘው በህይወት ታሪኬ በንጽጽር ዓለም ላይቭ ላይ አንድም ቀን አንብቤ የማላውቀው መኃልየ ኢንሻአላህ ወደፊትም እቀጥልበታለሁ። ኤክሴፕት ዲቤት ላይ ካልሆነ በቀር አላነበውም። ቀጥል። ያሳፍራል። እሺ አቤል ያው አይተኸዋል? ሙሉ መጽሐፍ ቅዱስ ይዣለሁ እጅ ላይ ያው ከፈኩት። እስኪ ድምፅህን ከፍ አድርገው መለስ ይበላል። ያ ትንሽ ይከብዳል። እዛ እኮ ነው ይሄ እግዚአብሔር ቃል እኮ ነው ሀቢቢ። ስለዚህ ከፍ አድርገው ችግር የለውም። ኖ እኔ እኮ በስትክክል ላይ በኮንፊደንስ አነበው ነበር፣ ግን ያው እንትን አላ ትንሽ ይከብዳል። በቃ እሺ ይሄን ትተዋለህ። ቀጣይ ደግሞ ያው በዚህ ደግሞ ይፈትልህ። በዚህ ደግሞ መታለች ነው እሷ አትወጣ። እሷም አልከፍትም ከዚህ ጋር ተመሳሳይ ያላ። እሺ ግን አልከፍትም ካለች ሳቢል አልከፍትም ካለች ካሜራ አልከፍትም ካለች እኛ ክፈች ያለው አልከፍትም ካለች ምን ትላለህ? እዚህ ውስጥ አስገባችኋለሁ ካሉ በቃ እሺ። ስለዚህ አሁን ታደርጊያለሽ ስለወደደኝ አንቺ ክፈችለት። ያው ካከፈተች አልከፍትም ካለች ሌላ ወሬ ካወራች እየረበሸች ነው እና አይደለም እናንተ እያወረዳችሁ ለምንድን ነው ወረደች ብላችሁ ፖለቲካ አይደለም አልመልስም አልሻ ያወረደ ሰው እኔ እዚህ ጋር ኮሜንት ላይ ያሉት እኔ ጋር ኮሜንቶቹን ታያቸው። አሁን ካሜራ መክፈትና ለመክፈት ብዙ እንትን አይበለ። ግን ገብተሽ እኮ ቅድም አላሳያሽም እንዴ?
ቅድም ገብተሽ እኮ ከካሜራ ከፍታለሁ ብለሻል። አሳየሁ እኮ ማሳየት የፈለኩትን አሳይቻለሁ። አቤል አለ ለኔ ትፈች በመጀመሪያ ጥርጣሬ አቤል ነው ምሬ የፈለከው አቤል ነው የፈለከው አቤል ምንድን ነው የፈለከው? ማወቅ የፈለከውን ነገር ክርስቲያኖች ጋር ቤቶች ጠይቅ። እነዚህ እኮ ራሳቸው ተረት ተረጽፈው ህዝቡን የሚያስፈልጉ እህቴ ስለወደደኝ ልጁ እስላም ነው እኮ። እሺ ምን ላይ ነው አቤል? ምንድን ነው የፈለከው? መሀል እየክፈችለት ልጁ እስላም ነው። ደስ ይላል። አቤል እስላም ነው ተብለሃል። ኢምራን ካሜራ ክፈችለት ስለወደደኝ። መሀል ክፈችለት። አውቱኝ እያወጣሁ ነው። አትመውቱኝ፣ አትፍሩ። አየሽ እናመሰግናለን። እሺ ስለወደ ተባረኪ፣ ተባረኪ። አሁን ክፈችልኝ። በጣም ደስ ይላል። ልከፍትልን ነው። ማሻአላ አካውንት ልታዘጋ መሰለኝ። እንትና ማናት ከአጠገባችን ነው። ክፈችና ያሳይሽ አለ። ወላሂ አለ። ክፈችና ያሳይሽ። ችግር የለም። ይሄን እንኳን አታውቂም። ታዘቡ እንግዲህ ክርስቲያኖች መኃልየ ሰሎሞንን የማያውቁ። እሺ ክፈችው እናሳየሽ። ያሳዝናል። የአምላክ ቃል ነው ብላ የምታምነው መኃልየን አታውቅም። ከመዝሙራት ሁሉ የበለጠው መዝሙር መኃልየን አታውቅም። ያሳፍራል፣ ያሳፍራል። በጣም ያሳፍራል፣ በጣም ያሳፍራል። የምር አቡኪ ችግር ልትከፈት ሆነ አታውቃታለህ። እሱ ቁጥሩ ነው። አይ አቡኪ አሁን እኮ ልከፍተው ነው። ስለዚህ ልትከፈተውና ችግር የለውም። እሺ እናመሰግናለን። አሁን ወቁ መጀጃል እንትን ይላል። ገባህ? እሺ እውነት ነው። ይገዳል። ለራሳችሁ ወቁ አስቀድሟል። አይ እሺ እናመሰግናለን። አሁን ካሜራ ትከፍችልኛለሽ? ተወዳጅ ካሜራውን ከፈችው እስኪ አንዴ ለአቤል። እኔ ከፍታለሁ። ችግር የለውም። ተረጋጋ። እሺ ስከፍችው እናወራለን። ችግር የለውም። ያ ጀማ አሁን ካሜራ ልከፍተው ሁላችሁም ምን ማንም እንዳያወራ እንጠብቃት። በቃ ስለወደደ ካሜራ ከፍታለሁ። ማሻአላ አሁን እሺ ከፍ አድርጊው እስኪ። ከዛ ዝቅ አድርጊው። ወደ ላይ ተመለሽ። እንደዚህ ወደ ላይ ተመለሽ። ወደ ላይ ወደ ላይ ቀስ እያልሽ አለፍሽው። አሁንም ተመለሽ ወደ ላይ ቀስ ቀስ እያልሽ ቀስ ቀስ አሁንም ቀስ አሁንም በቃ አለፍሽው። አዎ ነክቷል። ይሄ እኮ መኃልየ ከፍቷለሁ እኮ። ይሄ እኮ ነው መኃልየ። ጀግና አሁን ቁጥር 7 ተባረኪ ጀግና ነሽ። አሁን ቁጥር 7 ምዕራፍ 7 አይዋ አሁን ከፍ አድርጊው እስኪ አሳይና። አይታየም እኮ ሙሉ አሳይ። ሙሉ አሳይ ሙሉ። ከዛ ቁጥር 1 አድርጊው። መነጽር ልበስ። እሺ ቁጥር 1 አድርጊው። አሁን በደምብ ይታይ። ማሻአላ ቁጥር 1 ይሄው ከፈትኩልህ። ቁጥር 1 ምዕራፍ 7 አሁን ከላይ ጀምር። አሁን አንብቢው እስኪ አንብቢው። ምን ለእኔ እኮ አይደለሁም የከፈትኩት። የፈለገው ሰው እኮ ሌላ ነው። እሺ አቤል አንብብላት። እሺ አቤል አንብብ። በቃ አቤል አንብብላት። ተካፍታች እሱ አቤል አንብብ። አቤል አንብብላት። እሺ ቆይ በቃ አቤል ቱራን አንብብላት። እሺ ሰዓት ለመቆጠር ወደዚህ አድርግሽ። ካልተነበበህ ላንብብልህ። እስቲ ያው እንደዛ አንብብልህ። አንቺ ስለመጣሽ ወይ ተመለሺ ነሽ ዘንድ ተመለሺ። ምንድን ነው ይሄ? እኮ ምን ምስጋና እኮ ነው። ምን ፈልጋችሁ ነው ከዚህ? እስቲ ሙሉ አንብቢውና ከዛ ይገባል። እኮ ምስጋና ነው። ትክክል ነሽ። ግን አንብቢልኝ እስቲ ሙሉ አንብቢልና እንዴ ቀጥይ። እስቲ አይ አንብብ ለራስህ በቃ። ያላነብም እንዴ አንብቢው አየችው ማለት ነው። በቀና ካሜራ እንዳትገሽ እኔ አታነቢ። በቀና ነበር ምን ምስጋና ነው ይሄ? እሺ አቤል አንብበው። በቃ አቤል አንብበው። ችግር የለም። በቃ አቤል አንብብላት። አቤል ተመለስ። ምዕራፍ 7 ቁጥር 1 ነው ግን የከፈተችው ይምሩ። እንደዚህ አልመሰለኝ። ሀቢብ ችግር የለም። ትክክል ነው። አሁን አቤል አንብብ። አቤል አንብብላት። አቤል አንብብ። ይኸው አቅርቤልሃለሁ። ይታይሃል። ክርስቲያኖች ጥያቄ ካላችሁ በቃ ክርስቲያኖች ጋር በጣም ብዙ
ቤታቸውን 24 ሰዓት ከፍተው የሚጠብቋቸው አሉ። አንድ ያንብብ። ወደዚህ አቤል ቀጥል። እስቲ ቀጥል። አንድ ቁጥር ላይ ያለው ነው። ቁጥር 2 አዎ ይሄው ቁጥር ከሁለት አንድ ከሁለት ያንብበው። አንብበው አቤል ቶሎ በል። ድምፅህን ከፍ አድርገው። አንቺ ጡላማጢስ ሆይ ይበል። ተመለሽ በል አንብብ እኮ አንቺ ያወጣሽውን ትክክለኛ ነው። ይሄ ኢትዮጵያ ኦርቶዶክስ ትክክለኛ መጽሐፍ ቅዱስ ነው። ይሄ እነሱ የሚሉትና ይሄ ሌላ አንብበው። አንቺ ስለ አማጢሶች አቤል በቀላም በወሳት እንዳዘጋጀ አንቺ ስለ አማጢሶች ተመለሽ እና የዝንድ ተመለሽ። ከዛ በኋላ ሲመልሽ እዚህ ወደዛ ሄዱ። በሱላማጢስ ምን ታያላችሁ? እርሷ እንደ መሃይናም ዘፈን ናት። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። ቡም አቤል በራሷ ካሜራ ዳሌዎችሽ በአንጥረኛ እጅ እንደተሰሩ ዝቅ አድርጊው መልሽ። ቁጥር 3 እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። አሁንም አሳልፊው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው። አቤል አለህ እና ቆይ አሁን ጥያቄ ከዚህ ጋር ምንድን ነው አልገባኝም። ረጋቢ አቤል እንደዚህ የሚል ካለ እኔ ሙስሊም እሆናለሁ ብሏል። አቤል አለህ እንዴ? ይሄ እኮ ምስጋና ነው። ይሄ እኮ ምስጋና ነው። ምንድን ነው ጥያቄው? ምንድን ነው ዳሌዋን የሚያመሰግነው? ይሄ የተጻፈው ሁሉ በቃ እናንተ ፖለቲካ ነው ማለት ነው ስራችሁ። ዳሌዋን የሚያመሰግነው ነብይህ ስሙን እየጠራ የአባትህን ገዝነት ሲለው ምን ነው እሷ? አቤል አለህ? አቤል ደንግጠው ነው። እሺ አይተሃል አላየህም? በሷ ካሜራ ቅድም ምንድን ነው ያልከው? እንደዛ የሚል እሷ ካሳየችኝ ሙስሊም እሆናለሁ ብለህ ሙስሊም አትሁን ችግር የለውም ግን አይተሃል አይደለ? እውነታውን ይምራል ግን እንዳለችው እኮ ነው። እያመሰገነ እኮ ይምራል ግራጊ ሰማህ? ያው የሰው አመለካከት የሰው አረዳድ ይለያያል። ይሄን አልኩኝ መሰለህ። አሁን አረዳድ ይለያያል። ጡቶቿ መንታ ሚዳቁ ምናምን ይመስላል የሚለው ንግግር እኔ እንደራሴ እንደተረዳሁት ያው አንቺ ድንግል ነሽ ከሚለው አንጻር እንደዛ ነው እንደተረዳሁት እንደተጻፈ ማለት ነው። ይሄ ሳም ማለት ነው። በአጠቃላይ ግን እንደዛ ነው የምረዳው ማለት ነው። ድንግል ነሽ ምስጋናን ለመግለጽ ይመስለኛል እንደራሴ። ማሻአላህ። ስለዚህ ሁለቱ እንትኖችሽ ሚዳቆ ይመስላሉ ማለት ድንግል ነሽ ማለት ከሆነ እስኪ አንብበው ጉራጌ። ሁለቱን ጡቶችሽ ነው እንትኖችሽ። በቃ እሺ ይቅርታ እስኪ እሺ አይለዋለሁ በቃ እሺ አንብበው ደግሞ ይሄንን የተጻፈውን ማንበብ አለብህ። እሺ ማን ነው የሚያነበው? አንተ አንብበው። እኔ ላንብበው? እኔ ወደ ወይኑ ቦታ ማልደን አንሂድ። ወይኑ አበባውም ፍሬ አንዠርግጎ እሺ ሮማኑ አፍርቶ እንደሆነ እኔ በዚያ ጡቶችሽን እሰጥሃለሁ። ምን እሰጥሃለሁ? በዛ ጡቶችሽ ሳይሆን ቼን ታስብለኝ ነበር አንተ። ምን ቼን በዛው ጡቶቼን እሰጥሃለሁ። ምኗን ትሰጠዋለች? ኧረ 10 ይልልሃለሁ ከፈለግ ጡቶቼን እያለ ነው። በቃ ምንድን ነው የናክል ይምራል። ኧረ እሺ አሁን ያልገባኝ ነገር አሁን ይሄ ምንድን ነው? ስማ ጡቶቼን እሰጥሃለሁ የምትለው ወይም ደግሞ የሚለው ጽሑፍ
ያንተ ነገርኩህ እኮ አመለካከትህ ሌላ ነው፣ የኔም አመለካከት ሌላ ነው እንደሚመስለን ማለት ነው። ገባ ይምረን። እዚህ ጋር በፍቅር ስንማማር በፍቅር ስንረዳዳ እንጂ በተንኮል ወይም ደግሞ በመበሻሸቅ እኮ የሚገኝ ነገር 0.5 ሳንቲም የለም። ገባ? አይ ስለዚህ አሁን ትርጉሙ ንገረኝማ። ትርጉሙ ምንድን ነው? አሁን ይሄ እኮ እኔ እንደገባኝ ያው እሷ እንደማ ይሆናላ። በቃ እንዴት አድርጌ እንዳስረዳው ግራ ገባኝ እኮ። እኔም እንዴት እንደምረዳው ግራ ገባኝ። እስኪ አስረዳኝ። አይ በቃ ጣስ ለፈው በቃ እናልፈዋለን። ቀጥላ ብኪ። አረ ወላሂ ትችላላችሁ። እንዴት ከአእምሯችሁ ጋር እንደዚህ ተጣልታችሁ መኖር በቃ ዓለም ላይ ያለ ትልቁ ብቃት ማለት ነው። ጂኒየስ መሆን በጣም ቀላል ነው። አንብበህ ተምረህ ምናምን እንትን ትላለህ። ነገርን አለመረዳት ግን ትልቅ ብቃት ይጠይቃል። በቃ ካመንክለት ውጪ መኖር ትልቅ ብቃት ይጠይቃል። ከምታየው ነገር ውጪ መኖር ትልቅ ብቃት ይጠይቃል። እያየህ እየተመለከትክ ይሄ መጽሐፍ እኮ ዓለማዊ መጽሐፍ ላይ ለምሳሌ የ10ኛ ክፍል የመማሪያ መጽሐፍ የባዮሎጂ መጽሐፍ ላይ እንኳን ብታገኘው እኮ የምትወቅስበት ነው መንግስትን ማለት ነው። እናንተ ህዝብ የሚማርበት ነው የምትሉት መጽሐፍ ላይ በዚህን ያህል ደረጃ ተራ የሆኑ የመንደር እንትኖችን የያዘ መጽሐፍ እንዴት ነው እንትን ብላችሁ የምትቀበሉት? እንደኛ በቁርአን እኛ ለምሳሌ እንሰግዳለን። በቁርአን ስንሰግድ እኮ ልባችን እርክት ብሎ ዘና ብለን ነው እንትን የምንለው። አንድ ሰው ይህንን መጽሐፍ እያነበበ የሚሰግድ ከሆነ እኮ ኢምራን በክርስትና ያን የሚደረግ ቢሆን ኖሮ በቃ ፋይናል ይከባድና ወንዶች አይሰግዱም ነበረ። ሊትራሊ በቃ ወንዶች አይሰግዱም። ለምንድን ነው አላችሁ? ብቻ አይሰግዱም ነበረ። ትረዱኛላችሁ ለምን እንደሆነ ማለት ነው። ሴቶች አቦክር አንዴ አጭርሰው ጉራጌ እሺ አለ ቀጥ በደንብ ይሰማል። እኔ ጋር እያወራ ከሆነ ማለት ሚውት አድርገሃል። ያ ጀማ ታብታብ አድርጉ። ገስት ላይ ያለው ወንድሞችን ፎሎ አድርጉ። እሺ እሺ። ጉራጌ ሚውት አድርግና አቤል አለ አሉ አይ እሺ ወገኔ፣ አሁን አይተሃልን እንዳለ መጽሐፍ ቅዱስ ላይ እያጣሩ የቀረውን ተማር። አሁን ግን ስማኝማ፣ ከዚህ የከበደ ባሳይሳ አሳየኝ፣ ደስ ይለጥ። እሺ ከባድ የምትለው አንተ ምንድን ነው? በቃ ከባድ በህይወትህ ከባድ የምትለው ነገር ምንድን ነው? በጣም አስጸያፊ ነገር። ወደዚህ ላይቭ ላይ የመጣሁት ምክንያት እንትን ነው፣ ሰርች አድርጌ የመጣሁት እንትን ነበር። ምንድነው እንደዚህ አይነት ነገር ዩቲዩብ ላይ ምናምን እንትን እላለሁ እከታተላለሁ እና ከዛ አንድ አጋጣሚ ያንተን ቪዲዮውን አየሁና እሱን አይቼ ነው ወደዚህ የመጣሁት እና አንድ አጋጣሚ በዚህ ርዕስ ያወራችሁ ነበር። አላህ ሂዳያ ይስጥህ። ያው ሚዲያው ራሱ መንገድ ይሆናልና እስቲ ሌላ ነገር ካለ እስቲ ታሳይን ይችላል። ሁሉም አለ። አንተ ከባድ የምትለው ነገር ብቻ ነገር በአንተ ምርጫ አሳየኝና ከዛ ከፋሚሊ ጋር ነው ያለሁትና ልክ ነገ ወጣ ብዬ ምናምን ብለህ ደግሞ አወራለሁ ወይ ደውዬልህ ማለት ነው። ይቻላል። በፈለክበት ሰዓት ላይቭ በገባን ቁጥር ማውራት ትችላለህ። ቤታችን ክፍት ነው ለአንተ። ግን አቤል ስማኝማ፣ አንድ ምሳሌ ስጠኝ። በህይወትህ ከባድ የምትለው ነገር ምንድን ነው? ከባድ ምን ነገር ላስመርጥህ? አስመርጠኝ። እሺ ምሳሌ ወንድ ጋር መሳሳም፣ ሰዎችን መግደል፣ እናትን ብልግና ማሰራት፣ በቃ እንደዚህ አይነት ነገሮች። ከነዚህ ከሶስቱ የትኛው ላሳይ? በጣም ይቅርታ ግን መጽሐፍ ላይ ነው ያለው። ያሳይ ያጀማ እንደደበራችሁ መጽሐፍ ላይ ነው ያለው። የትኛው ነው ከባድ? ሶስቱም ከባድ ነው። እሺ ከየትኛው ልጀምርልህ? ሶስቱም ክርስትና ላይ አለ። ኧረ አይኖርም። ወላሂ አለ። ላሳይህ። ያውም ደግሞ ኢየሱስ ነው ያደረገው።
አድራጊው ራሱ ኢየሱስ ነው። እሺ ላሳይክ እስኪ አንብብልኝ። ድምፅህን ከፍ አድርገው እስኪ። እያነበብኩ አሁን አየህ ኢየሱስ ምን አደረገው? አንድ ሽማግሌ ወይም ደግሞ ወደ 40 ዓመት የሆነ ጎረምሳ ሰው ነበር እና ምን አደረገው? አፉን ሳመው። ከዛ ከጣም ወዳት አፉ ጣፈጠው። በቃ በጣም ስሜት ውስጥ ገባ። ከዛ ምንም አላወኩም አለ። ይምራን ደህና ደሩ። አየ ጉራጌ ሂዳየት አየ በቃ ነገና። እሺ እናመሰግናለን። አላህ ሂዳየት ዱዓ እናደርግልሃለን። ይበቃኛል። ይቅርብኝ አቤል። ይህ እኮ የክርስትና መጽሐፍ ነው። ያው አሳየሁ። ይሄ ውሸት ነው። ምን ላድርገው? እሺ ይሄንን አሁን ይሄ አምላክ የሚባለው አካል ያደረገው አስበው እስቲ አቤል። አምላኬ ብለህ የምታመልከው አካል እንደዚህ አይነት ነገር ሲያደርግ ልቶ ይቅርብኝ። ይሄ ልቶ ነገር ተዘጋጅቼ እመጣለሁ። እሺ ኧረ ቆይ ገና ነው። ይሄን ደግሞ አንብብልኝ እስኪ። በሶስቱ አምነን ለሚያነበው ልብ ብለን እናገራለን። የመድኃኔዓለም ፍቅሩ በመብዓ ጽዮን በጸናበት ጊዜ የምህረት ቃል ኪዳን ሊሰጠው ዘንድ ጎበኘው፣ ጣቱንም አጠባው ይላል። ምን አደረገ? አያ ክርስትናን በዚህ የተሞላ ነው። መጽሐፉ አለኝ አክቹዋሊ ቅድም በሞባይል ያሳየው ሜቢ እንደው ሞባይሉ ሸት ካከም ብዬ ነው። መጽሐፉ ራሱ ገዝቼዋለሁ አለ። በመጽሐፍ ደረጃ ቤተክርስቲያን እንደዚህ አይነት ነገር ነው ያለው። ኢየሱስ ምን ያደረገው? ጣቱን አጠባው ይላል። ምን ማለት ነው? ምንድነው ትርጉሙ? አቤል ሙስሊም ነህ ክርስቲያን ነህ? እስኪ ንገረኝ። ኦርቶዶክስ ነው። አፎን እሺ ማለት ቤቱን ገብቼ ሳይሆን እንዳለ ብዙ ሙስሊሞችን ቪዲዮ ስለቀቀ ነው። ኢምሮ አልጋ መግባት ፈልጌ አይደለም። አንዳንዴ ፖለቲካ እንዲሆን ይሄ ነው። እሺ እውነት ነው። አቤል አክቹዋሊ ክርስቲያን አይደለ? ነኝ ካልክ እሺ፣ አንድ ሰው ክርስቲያን ነኝ ካለ አናስገድድ፣ መብት ነው። እሺ ለማንኛውም አይተሃል፣ መጽሐፎችን አውቀሃል አይደለ? ያ እሺ እናመሰግናለን። ሌላ ማወቅ የምፈልገው ነገር አለ? ነገ ወንድም ያለና ከሱ ጋር አብረን እንገባለን። ኦኬ በፈለክበት ሰዓት መግባት ትችላለህ። 3 ሰዓት ላይ ባለን። ኦኬ እሺ አላህ ሂዳያ ይስጥህ። ኡስታዝ ጀማል ጀዛከላህ። አንዳንዴ እንደዚህ ነገር ሲፈጠር በግልጽ እዚህ ጋር መነገር አለብን፣ መነገርም አለበት። አንድ ሰው ክርስቲያን ካለ አናስቀድም። እሺ ሳምራዊት ይሰማሻል? ቢኒን አስተናግዱት። ቢኒ ተራህን ጠብቀው ገኔ በተራ እኮ ነው፣ በተራ እሺ ሀቢቢ። እሺ ሳምራዊት ከየት ቤተ ችግር የለም። አንድ 5 ደቂቃ ኖ በተራ ቢኒ አትረብሽ እባክህ። ኒውታርክ ሳምራዊት ኖ አንድ 5,000 ሰው አለ። እኔ ጥያቄ ጠይቅ። ሳምራዊት ከየት ቤተ እምነት ነሽ? ተዋህዶ። እሺ ጥያቄ ልጠይቅሽ ትመልሽልኛለሽ? እሺ ይሄን ላድርግልሽ፣ በቃ እንዲቀልሽ ይሄን ላድርግልሽ። እስኪ አንብቢው። ምንድን ነው የሚለው? ያው ይታያል፣ አንብቢው። አይታይም። ምን ላይ ነው ያለው? መጽሐፍ ቅዱስ ላይ ማለት ምን ወንጌል ላይ ነው? መኃልየ ሰለሞን ላይ። እሺ አንብብልኝ። እኔ አላነብም፣ አንቺ አንብቢው። አፍራለሁ። ቁጥር ስንት? እሺ ምዕራፍ ስንት? ምዕራፍ 6 ቁጥር 8 ላይ። ቆይ ተረጋጋ።
እሺ ሳሪ ሰላም ብያለሁ። እሺ ሰላም፣ እንዴት ነህ ኢምራን? ሰላሙን አላመን ተቢዐል ሁዳ። ከየት ቤተ እምነት ነሽ? ኧረ ትናንትና ነበርኩኝ፣ ጥያቄ ነበር እንደዛ ነገር። ኦኬ አስታወስኩሽ። መጨረሻ ላይ የገባሽ ልጅ ነሽ? ማሻአላህ አለይክ ማሻአላህ አለይክ። እሺ እያነበብሽ እየተማርሽ ነው? እያነበብኩ ጥያቄዎች ነበሩ፣ እሷ ጋር ጨርሰን እንቀጥላለን። በቃ ችግር የለም። እሺ ሜት አድርጊያለሁ። ትናንትና ሳይሆን ዛሬ ከሰዓት በኋላ ነው ጽፌልህ ነበረ። አንዳንድ መጽሐፎች እንድትልክልኝ ምናልባት በፒዲኤፍ አስታወስኩሽ። አይ ቲክቶክ ላይ ብዙ ሰው በውስጥ የሚጽፈው እና ለማውጣት ይከብዳል። ግን ምን እናደርጋለን መሰለሽ ሳምራዊት፣ ኡስታዝ ጀማል ፎሎ ታደርጋቸዋለህ? ፎሎ አድርጊያቸውና ኡስታዝ ጀማልን ከዛ በኋላ ይልኩልሻል እሳቸው። እኔ ለእሳቸው እሰጣቸዋለሁ ኢንሻአላህ። እሺ አድርጊያቸዋለሁ። ምን ኢንቦክስ ቴሌግራም ላይ እኔ ጋር ብዙ ሰው ነው ያለ፣ በጣም ብዙ ሰው የሚጽፈው እና ለማውጣት ከባድ ነው። ስለዚህ ኡስታዝ ጀማል ካንቺ ጎን ያሉት እሳቸውን ፎሎ አድርጊያቸው። ከዛ ማሻአላህ እንደዛ ከሆነ በእሳቸው በኩል እልክልሻለሁ። እሺ ኸይር። እሺ ሳምራዊት አወጣሽው? ቁጥር ስንት ላይ ነው ያልከኝ? ቁጥር 4 አድርጊው። እሺ ቁጥር 4 ማለት ቅድም ምዕራፍ ኦኬ ቁጥር ምዕራፍ 6 ቁጥር 4 ላይ ያ ጀማዓተል ኸይር። እስከዛው ወንድም ዛኪርን ፎሎ አድርጉትና 120 ያስገቡት። ጃንም ፎሎ ማድረግ አትርሱ። ጃ ደግሞ የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። ጃ ሰላም አለይኩም። ወአለይኩም ሰላም። ደውለህ ነበረ ቀን ላይ? አሁን አልደውልክም? እንዲህ የሆነ ስራ እየሰራሁ ነበር። አሁን አልደውልኩም። ኧረ ማን የደወለልኝ? በኋላ እኔ ምን አውቄ። ሳምራ መጣች። ክርስቶስ ሳምራ እንግዲህ የደወለልህ አንተ ተቀላጠረ። ጥያቄ ልጠይቅህ በእስልምና። ቆይ ስለወደደኝ ረጋቢ በአላ ተይ ረጋቢ እባክሽን ሚዩት አድርገሽ ጠብቂ። ወደ ትጠይቂያለሽ ግን ረጋቢ አለ። ሳምራ የታወጣሽው እኮ እናንተ እኛ በጣም ተረጋግተናል። እናንተ ናችሁ እየመወጣችሁ ስናወራ መሀል ላይ አትግቢሽ። ተረኛ እኮ አይደለሽም። አሁን ስለወደደኝ ተረኛ እኮ አይደለሽም። ተረኛ ሳምራ ሳይመጣና ከደረማችሁ የምጠብቅበት እንደዛ ከሆነማ ያው ጥያቄን ትመልሳለህ ወይስ አትመልስም? ሲወላከች እንደዛ ከታችሁ ረጃ መጠበቅ የማትችል ከሆነ በቃ ለምን ትገቢያለሽ? ባይ ዘ ዌይ እጃ መጠበቅ አልችልም ያለችው ማለት ነው ከ3 ሰዓት ጀምሮ እስካሁን እኛ ጋር ናት። ይገርምሃል ወላሂ ቅድም ጀምሮ እኛ ጋር ስታለኝ ነበር። እኔ እኮ የሚያስቁኝ ማለት ነው የፈረንጅ ፕሮፋይል ያደረጉና ፈረንጅ የሆኑ ይመስላችኋል፣ እና እሱ ነው ችግር እየፈጠረባችሁ ያለው። እውነት ነው። 3 ሰዓት ሙሉ ተቀምጣ 5 ደቂቃ መጠበቅ ከብዳት። ይህን እኮ ማታ የኛ ሪከርድ የምትሰማው አብዛኛው ሲተኛ የኛ ሪከርድ እየሰማ እኮ የሚተኛው። እኛ የምትሄድበት ያላት አትመስልም። ከሳምሪ ጋር ምን እያጠናችሁ ነው? መሀል እያጠና ነው። አንተ ጥሩ ነገር ነው የምታስጠናው ለልጆቹ። ቲቸር ኦፍ ዘይር አይምራ ቤተክርስቲያን እኮ እኔ መክፈል አለበት። የምር ብዙ ነገር ያስተማርኩ ነው። አረ እንዲ አበሉ ወደ አንተ መዞር አለበት። እንዲ እነሱ የሆነ የብር ስብሰባ ላይ ሄደን ስንት ሺህ ብር ይከፈልን እያሉ አንተ እንዲህ እያስጠናክ ህዝቡን እንዲ እውነት ነው የጌታ ሰው። እኔ ደግሞ ብሩኬ ነው የሚያስቀኝ። እንደ አክተር ፕሮፋይል እየቀያየረ ይመጣልና ይመችህ። ለማንኛቸው እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ከየትኛው ቤተ እምነት ነሽ? ሳምራዊት አለሽ? ሳምራዊት አይሰማም? ትሰሚያለሽ? ከየትኛው ቤተ እምነት ነሽ? ኦኬ ተዋህዶ
ተዋህዶ። እሺ እስልምና ላይ ጥያቄ አለሽ? አልፈልግም፣ መጠየቅ አልፈልግም። ቅድም ስለ መኃልየ ሰሎሞን ምዕራፍ 7 ላይ ጠይቃችሁ ነበረ። ጡቶችሽ ምናምን እያላችሁ ነበረ። ሁለት ጡቶችሽ ይላል። ከእናቱ ጡት ወተት እንደሚጠባ ምዕመን ደግሞ ከቤተ ክርስቲያን የሚጠቡት ብሉይና ሐዲስን ለማለት ነው፣ መጽሐፍት ነው። ሁለት ጡቶችሽ ማለት ጡቶችሽ ማለት ነው። ይቅርታ ትንሽ ሌላ ጥያቄ አለ? መጀመሪያ ትርጓሜ መማር ያስፈልጋቸዋል። አንገትሽ ምናምን ሳምራዊት አንዴ ጡቶችሽ ማለት አዲስ ኪዳንና ብሉይ ኪዳን ማለት ከሆነ ብሉይ ኪዳን ዳሌዎችሽ ማለት ነው። ስለ ዳሌ በእግዚአብሔር ቃል ራሱ ተስቀለ ታያችሁ አይደለ? እሺ ሳምራዊት ሰቅም ለምንድን ነው የምሰቀው? ገና ሰማ ከቤተሰብ ጋር ቁጭ ብላ መጽሐፍ ግን ታነባለች። አካል እንደሆነ ቤተክርስቲያን ደግሞ በጥምቀት በአዲስ አማኞች ልጆቿን የምትወልድበትና የምታቅፍበት ሰንሰለት እምነት ነው። ይሄ ምን ያሳፍራል? ዳሌ ማለት አዎ ዳሌ ማለት ከጎን ያሉት ከሴቶቹ ጋር ምናምን የሚመሳሰል ዳሌ አይደለም። መጽሐፍ ቅዱስ ትርጓሜ ያለውኝ ዝም ብለህ እንደመጣልህ እንትን የሚባል አይደለም። ገባህ? ማሻአላ ገባኝ። በጣም እየገባኝ ነው። ማሻአላ እየገባኝ። እዚህ ጋር ደግሞ እንደዚህ ይላል። ቢገባህማ እዚህ ጋር ትጃጃልም ነበር። እየገባን ነው። እዚህ ጋር እቺ አቀረች ልጅ ወንድሜ እጁን በቀዳዳ ሰደደ ይላል ማለት ነው። የት ምዕራፍ ስንት ላይ? እዛው ላይ መኃልየ ምዕራፍ 6 ላይ ማለት ያ መጽሐፉ ነው ያለ። ወይ ሊድ እሺ ደሽ ያሳከኝ እኮ ማለት ነው። ዳሌ ሲባል ቤተክርስቲያን ሁሉን አቃፊ ናት ማለት ነው አለች። ቤተክርስቲያን እኮ አቃፊ ናት፣ ነቃፊ አይደለችም። እነዚህ ደግሞ ታውቃለህ በዳሌ ታቅፈውና ተኮትኩቶ ያደጉ እንቡጥ የኦርቶዶክስ ልጆች ናቸው፣ የተዋህዶ ልጆች። እንደውም እንትን ድሮ ትዝ ይለኛል እኔ የመጨረሻ ትልቅ ጉባኤ ምህረተአብ ጎዶልያስ ብሎ ማንቀረ ከሜዳ ማንቀረ ከዱር አንተም ብሎ መጥቷል እግዚአብሔር የሚል መዝሙር ነበር። ትዝ ይለኛል። ትዝ አለሽ ሳምራዊት መዝሙር ወይስ ልጅ ነበርሽ? እርግጠኛ ነኝ ይሄ ሲዘመር የእጁን ነገር ደግሞ ምንድን እንደምትለን እንግዲህ እናያለን። ዮኒ ወይ ሰላም ላንተ ነው። እንዴት ነህ ወንድሜ? የትኛው ቤተ እምነት ነህ? ኦርቶዶክስ። ስላሴ በአሁን ሰዓት ጾታ አላቸው የላቸውም? የአሁኑን ጥያቄ ልመልስልህ። የትኛው ሳምሪ ታጥና እያነበበች ነው እሷ ስትመልስ እጅ ምናምን ያልከውን ልመልስልህ እኮ። እሷ ትመልስና ትመልሳለህ። እሷ ትመልስና ትመልሳለህ። ይሄ ሁሉ ሰውዬ እንትን እያለ ነው። ልመልስልህ ስል አስወጣኝ ልክ አይደለህም ማለት ነው። አይ እኔ መቼ አስወጣሁ? እሷ ትመልስና ትመልሳለህ። ተራህን ትጠብቃለህ አልኩ። እኔም ኦርቶዶክስ ስለሆንኩ አንተም ከአንተ እኮ ቀድሞ የገቡ ልጆች አሉ ሀቢቢ። ከዛ ልታስወጣኝ ነው? መልስ አይደለም የምትፈልገው? መልስ ምን ማለት ነው? መልስ አይደለም የምትፈልገው? ኦኬ አንቺ መልስ የለሽም? አለኝ መልስ፣ አግዘዋለሁ። መልሽ። እኔን ግን እንዳትስወጣኝ። ለምን አስገባው? ለምን እናስገባህልን? ለምን እናስወጣህልን? ለምን አትረጋጋም? መሬት ያዝ እስቲ። ጸጥ ብያለሁ። በቃ እኔ ምንም አላልኩም እኮ ሚት አላደረክም። ጠራውና ሰላም አልኩክ። ኦርቶዶክስ ነኝ አልክ። የተነሱ ሀሳብ ላይ እሷ ትጨርስ። ብሩክ አለ፣ ኤልሲ አለች፣ የቀደሙክ ማለት ነው። እነሱ ይጨርሱና አንተ ጋር እንመጣለን። እንጃ ከሱ በፊት ሁላችሁንም ፎሎ ማድረግ አትርሱ። ከቻክ ዩቲዩብን ክፈትላቸውና ሰብስክራይብ አድርጉ እና ወንድም ዛኪርን 20 ሺህ ያስገቡት አንዴ። ባረከላሁ ፊኩም። የቀረው 700 ሰው ነው። ፎሎ አድርጉ ወንድም ዛኪር የሚለው አካውንት እና ዩቲዩብን ክፈትላቸው አንዴ። እሺ እንትን ዛኪርን ሁላችሁም ፎሎ አድርጉት።
ታፕታፕ ኮፒ ሊንክ አድርጉ። እንትን ጊፍት ሰስፔንድ አድርጎታል አይደለ? ዝግ ነው። አዎ ለምን ኮፒ ሊንክ ለምን አታረጉ? ግን ችግሩ ምንድን ነው? እንትን ዝም ብሎ ካሜራ ችግር አለበት ሪፖርት ያመጣል። ጊፍት አይቻልም ምናምን ምንድን ነው ችግሩ? ሪፖርት ሲበዛበት ኮፒ ሊንክ ነው የሚለቀው በነገራችን ላይ። ኦኬ እስኪ አሁን ለቀቀ እንዴትማ አለ ኮፒ ሊንክ አድርጎላችሁ ሁላችሁም ታፕታፕ አድርጉለት፣ ኮፒ ሊንክ አድርጉለት። ክርስቲያኖች እዚህ ስራ ያላችሁ ክርስቲያኖች ታፕታፕ አድርጉለት፣ ኮፒ ሊንክ አድርጉለት። ዝም ብሎ ካደረጉ ማለት ነው በቂ እንዳደረጉ ነው የሚቆጥረው። ችግር የለውም። ኮፒ ሊንክ ታፕታፕ አያደርጉ፣ ሼርም አያደርጉ። ዝምታቸው ምርጥ ነው ለኛ። ኧረ እባካችሁ ቆይ አንዴ ዮኒ ጃ ስናወራ ልጅቷ መለጠች። ወላሂ የለችም። እስኪ ፈልጋት። የለችም፣ ስፈልጋት የለችም። ወላሂ እስኪ ያላ የት ሄደች እንዴ? የለም ወላሂ የለችም፣ ሄዳለች። ኧረ ይመቻት። ሸለቅ ያመለጠችው እና ይመቻት። ያጀማ አንዴ ዛኪርን 20 ሺህ ሙት አንዴ። ባረከላሁ ፊኩም። ዛኪር አንዴ 20 ሺህ እንብላው። የቀረው 500 ሰው ነው። ሁላችሁም ፎሎ ትልቁ ላይ ያለውን አካውንት ከኔ ጎን ያለውን ፎሎ አድርጉት አንዴ። 20 ሺህ ሙሉት። እሺ 20 ሺህ የቀረው 500 ሰው ነው። ፎሎ እያደረጋችሁ ባረከላሁ ፊኩም። እሺ አሁንም ሪፖርት መጣ። ምን ይሻላል? ቀጥል ጃ ይምራን። ቆይ እንትና ብሩክ ተራን ጠብቅ፣ አትረብሽ። እሺ አንዴ ሞላ፣ እየሞላ ነው። ፎሎ አድርጉ እና ጃ ዩቲዩብን አዘጋጀው። እስከዛው እንትን እንቀጥልና ችግር የለውም እናሳያችኋለን። ላላ ሰው ሳይበትን አሁን ያው አንዴ ከፈትላችሁ። እሺ እሺ ያጀማ እስከዛው አንዴ ዛኪር 20 ሺህ ሙሉ። የቀረው 400 ሰው ብቻ ነው። ከ5 ሺያችሁ 400 ሰው ብቻ ፎሎ አድርጉ። ብቻ ሳይሆን በደንብ ፎሎ አድርጉ። ጃቢ እስኪ ያሳየን። ይኸው በቃ ይሄን ነው ሰርች የምታደርጉት። በቃ ይሄን ምን ብሎ ሰርች ያደርጉ ነገርና ይሄው በቃ ይሄን ጃቢር ብሎ መጻፍ በቃ። ኦኬ እሺ ይታያችኋል። ጃቢ ብላችሁ ጽፋችሁ እንትን አድርጉ። በአማርኛ ከጻፋችሁ ያመጣላችኋል። በቃ ቀላል ቀላል ነው። እጽፍላችኋለሁ ኮመንት ላይ። እሱን ወስዳችሁ ዩቲዩብ ላይ ስትጽፉት ይሄን ያመጣላችኋል። በቃ ሰብስክራይብ ማድረግ። እሺ በቃ በቀላሉ እጽፍላችኋለሁ። እየቀጠልን እየሄዳችሁ ሰብስክራይብ እያደረጋችሁ ነው እና እስቲ እዚሁ ሲጨምር ይታያል፣ እናየዋለን። ኮመንት ላይ ጽፍላችኋለሁ። እሱ ኮፒ እያደረጋችሁ እንትን በሉ፣ ሄዳችሁ ሰብስክራይብ አድርጉ። ይምሩ እንቀጥል። በቃኛ እነሱ ሰብስክራይብ ያደርጋሉ። አይ ኮመንት ላይ ጽፍላችኋለሁ። አንደኛ የጃቢርን ዩቲዩብ ፎሎ አድርጉላችሁ። ሁለተኛ ዛኪርን 20 ሺህ ሙሉ። እሺ 20 ሺህ እንምለው። የቀረው አሁን አይ ቲንክ 300 ሰው ነው። እስቲ ቼክ አድርጉት ስንት ነው የቀረው እዚህ ጋር ያለውን አካውንት ማለት ነው። የጃቢር ደግሞ ቢር ብላችሁ ጻፉና ገብታችሁ ዩቲዩብ ላይ ሰብስክራይብ መንካት ነው። ከዛ ጨረሳችሁ። ራንት ሞባይል እንዳይዘጋ። ቀጥል። እስከዛው ጃ አስተናግዳችሁ። እሺ ብሩክ ሰላም ነው። እንዴ እና ማን ነው አሉ ግን ለምንድነው ይምራን ትናንትና ያስወጣኝ? አሁን ትናንትና እኮ አልፏል። ወደ ዛሬ መተና ኧረ አይደለም መልሽኝ ሳልመልስ ነው እኮ ነው ያስወጣኝ። ምን አድርጌው? አልጠየቅም እንኳን ተይዛ ተረሳህ እንዴ? ረስተህ ማለት ነው። በቃ የመርሳት ችግር አለብህ እንጂ ካስታወስክ አስተምረኝ ብለኸኝ አሊፍ አስተምሬ ቁጭ ከተማርክ በኋላ ሲገባ ማሻአላህ ለአሁን ይበቃሃል ብዬ ነው ያወራኩ። አትርሳ። ረስተህ ይሆናል ሜቢ እንጂ ጥያቄም እንኳን አልተጠየቅም። አንተ ልጠይቅ ነው የገባኸው። ችግር የለም። ዛሬ ምን ልጠይቅ? አረኛ እኮ ግን ዛሬ እስኪ መጀመሪያ ጃቢር ጥያቄ አለው። የጃቢርን ጥያቄ መልስለትም። ጃቢር በጣም አንገብጋቢ አጣዳፊ ጥያቄ አለው። ትክክል ነው አይደለ? እውነት ነው። አዎ ብሩክ እስቲ ዛሬ ተጠየቅ። ግን ማለት እኔ አሁን ተማሪ ነኝ፣ መምህር አይደለሁም። ከተማሪ ለምንድን ነው እኔ የምጠይቀውን ጥያቄ የምፈራው ብሩክ? ሁል ጊዜ
አይ ጥያቄ ማለት አንተ በነገራችን ላይ ጥያቄ ግራ ስለሚያጋባኝ ባለፈው ሪከርድ በጥሶ እኮ ነው የወጣ። እንዴት እንዳሳዘንከኝ ብሩክ። ይቅርብኝ ነው አንድ በጣም ቀላል ጥያቄ ጭንቅላትን የሚፈትሽ ጥያቄ ልጠይቅህ፣ ከዛ ትጠይቃለህ። እንትን ሰብስክራይብ አድርጉ። ምንም አልጨመረም፣ ትንሽ ሰው ነው የጨመረው። ኮመንት ላይ ጃቢር ብዬ ጽፌላችኋለሁ። እንትን ይህንን ኮፒ ፔስት እያደረጋችሁ አንዴ ሰብስክራይብ እያደረጋችሁ ነው። እሺ ብሩኬ፣ አንተ ኦርቶዶክስ ነህና ወልድ በስጋ አብን አምልኮታል ብለህ ታምናለህ? አምልኮ ስትል ከስጋው አንጻር ያው ኦኬ። ወልድ በስጋ መንፈስ ቅዱስን አምልኮት ያውቃል? መንፈስ ሁሉም እኮ የሚገኙት ከአብ አይደል እንዴ ያስገኛቸው እኮ። መንፈስ ቅዱስን በስጋ አምልኮት ያውቃል ወልድ? በቃ ይቅርብኝ፣ ጥያቄው የምር ይቅርብኝ ማለት ማለት ይቅርብኝ። ያው እንዲህ አይነት ነገር ውስጥ ባልገባ ደስ ይለኛል። እሺ ጥያቄ ምንድን ነው? ጥያቄ እኔ ነኝ የማስተናግድ። ጥያቄ ጠይቅ። ኦኬ አሁን ለምሳሌ እናንተ ከዚህ ላይ እየተቀመጣችሁ፣ ለምሳሌ እኛ ከዚህኛው ዓለም ይልቅ የዛኛው ዓለም ያሳዝ። አሁን እናንተ ወደዚህ ዓለም ስጥር ገነት ትገባለህ ምናምን ብለህ ነው አይደል አንተ እኔን የምትጠራኝ? ግን ለምሳሌ ሱራ 19 ቁጥር 71 ላይ ተፍሲር ኢብኑ አባስ ሲዘግበው ሁሉም ሰው የገሃነም እንደሆነ ይናገራል። መክፈት ይችላል። እስቲ ክፈተውና እናንብቡ። እሺ ችግር የለውም። ትልቁ ላይ አድርገናል። እሺ መጀመሪያ የቁርአን አያውን ክፈት፣ ከዛ ታነበውና ከዛ ወደ ተፍሲሩ እንሄዳለን። አይ ስክሪንሻት ስለሆነ ችግር የለውም። ልለጥፈውና እሱ መክፈት የሚችል ከሆነ ይከፍታል። ያኛውን በቃሌ ይዟል። ችግር የለውም። እሺ ቀጥል። የዩቲዩብን ስም ጽፌላችኋለሁ ኮመንት ላይ። በቃ ይሄንን እንደዚህ ይሄኛውን ጽሁፍ ማለት ነው ራሱን ወስዳችሁ ስትጽፉት ያመጣላችኋል። ካሜራ እንዳትገለጥ። ውጭ ላይ ስለሆንኩ አልታይም። ችግር የለውም። እሺ እኛን